بسم الله الحمد لله والصلاة والسلام على رسول الله. አሁን ያለሁበት ቦታ في روضة الشريفة ተከበረችዋ በረውዳ በመባል የምትጠራዋ ቦታ ነው ያለሁት ከመስጂድ ነበዊ መዲና ውስጥ የነብያችን ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ያለች ቦታ ነች። እቺ ቦታ በጣም የተከበረችና ትልቅ ደረጃ ያላት መሆኗ የተነገረላት በነብያችን ነው ሰለላሁ ዐለይሂ ወሰለም። ቡኻሪና ሙስሊም በዘገቡት ሐዲስ የአላህ ሱብሓነሁ ወተዓላ መልእክተኛ እንዲህ ይላሉ፣ ማ በይነ በይቲ ወሚንበሪ ረውደቱ ሚን ሪያዲል ጀና፣ በመኖሪያ ቤቴና በመድረኬ መሃል ያለች እቺ ቦታ ከጀነት ጨፌ ነች ይላሉ። ይህ ማለት ምን ማለት ነው? እቺ ቦታ ከጀነት ጋር ተሰስራላት የሚል አንድ ማዕና አለው። ወይም እቺን ቦታ አላህ ሱብሓነሁ ወተዓላ ቂያማ ቀን ጀነት ውስጥ እንድትገኝ ያደርጋታል ማለት ነው። ዋናው ደግሞ የተፈልገው ቦታ ላይ የተባለው እዚህ ቦታ ላይ የሚሰራ ኸይር ስራ፣ ቁርአን መቅራት፣ ዚክር መዘከር፣ ዱዓ ማድረግ፣ ሰላት አለ ነብይ፣ ሰላት መስገድ ወዘተ ዒባዳዎችን፣ ሰደቃ መስጠት፣ ኸይር ስራዎችን መስራት ጀነት ያስገባል የሚል ማዕናም ያለው ነው። እንግዲህ እዚህ ቦታ ላይ መገኘትን አላህ ሱብሓነሁ ወተዓላ ይወፈቀን። የአላህ ባሪያዎች ሆይ እዚህ ቦታ ላይ ዒባዳ በማብዛት ላይ ልንተጋ ይገባል። እንደምታውቁት በወረፋ ነው የሚገባው፣ እንደ እድል የሆነ አፕሊኬሽን ነው የሚገባውና ከገባን አይቀር ጥሩ በሚኖረን ቆይታ ያው ቶሎ ውጡ ስለሚባል በሚኖረን ቆይታ ጥሩ ዒባዳዎችን ለማከናወን ካሁኑ ቁርጠኛ ልንሆን ይገባል። ከምናከናውናቸው ዒባዳዎች በተለይ ሰላት ላይ ጠንካራና ጎበዝ መሆን አለብን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በዚህ በመስጊዳቸው ውስጥ የሚሰገድ አንድ ሰላት ሌላ ቦታ ከሚሰገደው በ1000 ይበልጣል ብለዋል። ስለዚህ እዚህ ቦታ ከገባን ደግመን ደጋግመን ሁለት ረካ እያደረግን በሰገነ ቁጥር ብዙ ሰላት የመስገድ እድል እናገኛለን። እንግዲህ እዚህ ቦታ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ዒባዳ ሲያደርጉበት የነበረው ሰሃቦቹ ዒባዳ ሲያደርጉበት የነበረ ቦታ ነውና እዚህ ቦታ ላይ ተገኝተን ሰዓቱን ያለአግባብ ባልሆነ ነገር ማሳለፍ የለብንም። በዒባዳ ጠንክረን የምናሳልፍ አላህ ያድርገን። ወጀዛኩሙላሁ ኸይረን ወሽክራን።